ያላለቀ ጉዞ ለሴቶች ህይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት ስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7 ሰዓት እስከ 7 ሰዓት ተኩል አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ ሰላም ጤና ይስጥልን። ውድ ያላለቀ ጉዞ የሬዲዮ ፕሮግራማችን ታዳሚዎች፣ ሰዓታችንን ጠብቀን ዛሬም ከቤታችሁ ገብተናል። እኛ ያላለቀ ጉዞን ልክ በሰዓታችን ይዘን ከቤታችሁ ተገኝተናል። እናንተም ፕሮግራማችንን ለመስማት በጉጉት እየጠበቃችሁ እንደሆነ ተስፋ እናደርጋለን። የስልክ መስመራችን 0944088998 ላይ እየደወላችሁ ሀሳብ አስተያየታችሁን አድርሱን። አሁንም አብሮነታችሁ ከኛ ጋር እንደሚሆን እምነታችን ነው። ዘውትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። እንግዲህ ውድ አድማጮች፣ ያላለቀ ጉዞ የሬዲዮ ፕሮግራማችን ቀዳሚው ቅንብራችን የሚሆነው ድራማችን ነው። ስፍራሽ ድራማችንን በጉጉት እንደምትጠብቁት እምነታችን ነው። የዛሬውን ስፍራሽ ድራማችንን ወደ እናንተ ከማድረሳችን በፊት የባለፈውን ሳምንት በጥቂቱ እናስታውሳችሁ። ባለፈው ሳምንት በስፍራሽ ድራማችን የነ ስፍራሽ ቤት ሰዓት መቁጠሩን ቀጥሏል። የስፍራሽ ወንድም ግን ድምፁን አጥፍቷል። የት እንደገባ እንኳን ለስፍራሽ የማይመለስ ጥያቄ ሆኖባታል። ስፍራሽ አሁንም ጭንቀት ላይ ናት። በድንገት ስልኳ ሲጠራ ድንግጥ ብላ ስልኳን አንስታለች። በስልክ የደወለላት ወንድሟ መስሏት በጉጉት ለማናገር ብትሞክርም ስልክ የደወለላት ሰው ግን ወንድሟ ያለመሆኑ ስትረዳ ውስጧን ቅር ቢያሰኘውም ከደወለላት ሰው ጋር ስለ ወንድሟ መጥፋት በዛው ውይይት ጀምረዋል። ስለ መጽሐፍ፣ ስለ ድርሰትና ስለ ደራሲም በቃ ሳያውቁት በርካታ ጉዳዮችን እያነሱ ሲወያዩ አድምጠናል። ስፍራሽ ከተገኑ ጋር ያደረገችው የስልክ ውይይት በትንሹም ቢሆን ከነበረችበት ጭንቀት አረፍ ያደረጋት ይመስላል። ዛሬስ ስፍራሽ የተሰወረው ወንድሟን አግኝታ ከጭንቀቷ እርፍ ትል ይሆን? እስኪ ተከታዩን ክፍል ጀባ እንበላችሁ። ስፍራሽ አይነው ትዝታው ሀሳብ እኔ ነገር እዚሁ ተቀምጬ ቀረው። የማየ መምጫ ሰዓትም ደረሰ። እስኪ ልግባና የሚቀመስ ነገር ልስራ። እንዴት ሰነበሽ ስፍራሽ? ወይ ሳባ ደህና ነሽ? ደህና ነኝ። ሳታመልጭኝ ያስኩሽ። የት ሄዳለሁ ብለሽ ነው? የሚቀመስ ነገር ሳላዘጋጅ አረፈድኩና ልሰራ ወደ ቤት እየገባው ነበር። መልካም። ከዩኒቨርሲቲ መምጣትሽን ከሰማው ቆየው። ዛሬ ነገ እያልኩኝ ሳልመጣ ሰነበትኩኝ። ምን ነው በሰላም ነው? አረ በሰላም ነው። እንደው የምትማሪውን ትምህርት ሰዎች ሲናገሩ ሰምቼ አንዳንድ ነገሮች ላይ ላማክርሽ ነበረ። እየቀለድሽ መሆን አለበት። አይ ስፍራሽ፣ ምኑን እቀልዳለሁ እንዴ? ሳቢ፣ ምን ነው የተፈጠረ ነገር አለ? ማለቴ ምን ባክሽ፣ የሥራዬ ባህሪ ሆኖ በየቀኑ የሴቶችን ሰቆቃ ስጋፈጥ እውላለሁ። እሱ ነችና እንደ ማህበረሰብ በርካታ ችግሮች አሉብን። በተለይ ጤና የተመለከቱ ጉዳዮች ላይ ሰፊ ስራ መስራት ይጠበቅብናል። ደግሞ ህይወትን የሚታደግ ሙያ ባለቤት ስለሆንሽ ልትኮሪ ይገባሻል። እሱስ ልክ ነሽ። ሙያዬ ላይ እንኳን ጥያቄ የለኝም። ችግሩ ያለው አመለካከታችን ላይ ነው። ብቻ ሳስበው ራሱ ያመኛል። እሱን እኮ ነው የምልሽ። አየሽ፣ ሰው ጤናውን መጠበቅ አለበት። የኛ ችግር ስር የሰደደው በአመለካከታችን መዛባት ምክንያት ነው። ተባረኪ።
እኔም ሁሉ ጊዜ የምታዘበው ይሄንኑ ችግር ነው። ሰዎች የተሳሳተ እይታ ሲያንጸባርቁ ሲያጋጥመኝ ልክ እንዳልሆኑ ለማስረዳት በመወከልኩበት ጊዜ የሚገጥመኝ ተቃውሞ በራሴ ላይ እምነት እንዳይኖረኝ እያደረገኝ መጥቷል። እንዴት ማለት አልገባኝም። ልነግርሽ እኮ ነው። እሺ ቀጥይ። እዚህ ወረዳ ላይ በመንግስት ጤና ጣቢያዎች ውስጥ እየተዘዋወርኩ በሰራሁባቸው 3 አመታት ውስጥ ያጋጠሙኝ ችግር ውስጥ የከፋው የሴት ልጅ ግርዛት፣ በመደፈር ወይም ያለ እድሜ ጋብቻን ተከትሎ የሚመጣ ፌስቱላ፣ የወሊድ ምጣኔ ችግርና በእነዚህ ምክንያቶች የሚፈጠር የሰላም እጦት፣ በሴቶች ላይ የሚደርሰው ሰቆቃ ልቤን ነክቶታል። እንደ ማህበረሰብ የታወቀ ነገር ውስጥ ያለን ሆኖ የሚሰማኝ እኔም ብቻ ይመስለኝ ነበር። እንገርማል። ብዙ ያነበብኩና እየተማርኩ ስመጣ በመንደር ላይ ነፃ ሆኖ ኖሮ ስለማለፍ አዘውትሬ ሳስብ እንቅፋት ሆኖ የሚታዩ አንቺ የዘረዘርሻቸው ነገሮች ናቸው። ተባረኪ። እኔም በሆነ አንቺ ጋር መምጣቴና ለመመካከር ማሰቤ ልክ እንደሆነ እንዲሰማኝ ያደረግሽኝ ነው። ምክንያቱም በነገርኩሽ ችግሮች ላይ ጠንከር ያለ ትችት ሳቀርብ የሥራ ባልደረባዎቼ ጭምር ይሳለቁብኛል። ቆይ ምን አድርጊ ነው የሚሉሽ? አታካብጂ። ሁላችንም ያለፍንበት መንገድ ነው። ግርዛቱንም ያለ እድሜ ጋብቻውንም ያየነው ነው። ጥንት ወላጆቻችንም በዚህ መንገድ 1000 ዓመታት አሳልፈዋል አይሉኝም መሰለሽ? ታያቸው ባክሽ። ሆን ብለው እየተፈታተኑሽ ነው። ምክንያቱም እነሱም ቢሆኑ ችግሩ በጤና ላይ የሚያደርሰውን ቀውስ ያውቁታል፣ ተምረዋልም። አይምሰልሽ። እንደኔ ከሆነ ግን ያልተማሩ ሳይሻሉ አይቀርም። በእርግጥ ተምረው ተግባር ላይ ካላዋሉት ካልተማሩት በምንም አይሻሉም። የመማር ጥቅሙ ያመለካከትንም የተግባርንም ለውጥ ማምጣቱ ላይ ነው እኮ። እሱን እኮ ነው የምለው። ባለሙያ ሆነው በማይቀለደው ሁሉ ሲቀልዱ ሳይ ድርጊታቸው ሁሉ ያቅለሸልሸኛል። እውነቴን እኮ ነው። በችግሩ የተጎዱ ሰዎች ጫናው የሚደርስባቸው በሌሎች አማካኝነት ነው። ይሄ እኮ ያማል። ልክ ነሽ። ታዲያ ይሄ ምን ያስቃል? እኔን ያሳቀኝ ችግሩ አይደለም፣ ባንቺና በስራ ባልደረቦችሽ መካከል ያለው ድራማ ነው። አትቀልጂ። ድራማ አልሽው? ቀልደኛ እኮ ነሽ። የምሬን እኮ ነው። አስቢው እስኪ። እያንዳንዱ ታካሚ የነሱን እርዳታ ሲጠብቅ፣ እነሱ ግን እርስ በርስ አንተ እንዲነበርክ አንቺ እንዲነበርሽ ሲባባሉ አያሳፍርም? ታዲያ ይሄ ምኑ ያስቃል? ያናዳል እንጂ። አየሽ፣ ህይወትን ከሙሉ ምስሏ ጋር ካየሻት ፈገግ የሚያስብሉ በርካታ ነገሮች አሏት። አታበሳጭኝ። አንቺም እንደነሱ እየተጃጃልሽ ነው። አየሽ፣ ኑሯችን በተቃራኒ ነገሮች የተሞላ ነው። እና እኔ ቆይ ታገሽኝ። የምናገረው ትልቁን የሰውን ልጅ ምስል ነው። ይቺን የረፋር ፀሐይ ያጣጣማችሁ ተፈላሰፋላችሁ አይደል? ወይኔ እናቴ። አባዬ ድረስ አይዟችሁ። በመታደርጉት ክርክር ላይ ተቃውሞ የለኝም። ግን ብሎ ነገር የለም። ምንም አልሰማህም። ደሞ ታስደነግጣለህ። መስማቱንስ በጥቂቱ ሰምቻለሁ። ውሸትህን ነው። ምንም አልሰማህም። እንደሱ አትበይ እንዴ። ሰምቶ ሊሆን ይችላል። ጎሽ ተባረኪ። አየሽ ሐቋን። እሺ አምኛለሁ ልበል። ቆይ ለመሆኑ ምንድነው የሰማኸው? ምን ነበር? አዎ አስታወስኩት። እሺ የምናገረው ስለ ሰው ልጅ ትልቁ ምስል ነው ምናምን አላልሽም? አየሽ በደንብ ሰምቶናል። አንተ ምን አይነት ሾካካ ነህ? አረ በሉ ተጫወቱ። እኔ አስቸኳይ ስራ አለብኝ ልሂድ። እንደሱማ አይሆንም። ከሞቀ ጨዋታችሁ አልነጥላችሁም። ባይሆን እኔ እንደሱማ አይሆንም። ሁለታችሁም አትሄዱ። በይበያት ቀድጂ። ይልቅ ስልክ ቁጥርሽን ስጪኝና ልሂድበት። የውይይታችሁ ውጤት ለማወጓጉት ነበር። እውነት ነው። አንተም በጉዳዩ ላይ ያለህን ተሞክሮ አመለካከትንም ታካፍለናለህ። የባህል አጥኚ እንደመሆነ የባህል ባለሙያ ነህ እንዴ? አዎ፣ ከኔ ጋር አዲስ አበባ ዩኒቨርሲቲ ስነ ጽሁፍ ፎክለር ተመራማሪ ነው ነበር። በጣም ደስ ይላል። ደራሲም ነው። ኧረ አንተ አትተዋወቃትም እንዴ? እሺ ተገኑ ባላልነው። ሳባ በሉ ቤት እንግባ። እኔ ልሂድ። ደህና ዋሉ። እሺ በቃ ደህና ዋይ። በይ ደህና ዋይ።
አብራችሁን በመሆን ፕሮግራማችንን ስለታደማችሁ ምስጋናችን ከልብ ነው። ስፍራሽ ከቤቷ ደጃፍ ቁጭ ብላ በትካዜ ያንጎረጎረች ሳለ ጓደኛዋ ሳባ እማማክርሻለ ብላ ከነስፍራሽ ቤት መታለች። በሰራሁባቸው ወረዳዎች ላይ የሴት ልጅ ግርዛት፣ ያለዕድሜ ጋብቻና ሌሎች ጎጂ ባህላዊ ድርጊቶች እያሳቀቁኝ ነው። የስራ ባልደረቦቼ ግን የኔን ስሜት እንደ ቀልድ እየወሰዱብኝ ነው። አታካብጂ፣ እኛም ያሳለፍነው ነው በማለት በማይቀለደው ሲቀልዱ ያመኛል በማለት ያሾፉብኛልም ስትል ለስፍራሽ ጭንቀቷን አካፍላታለች። ጓደኛ ማቾቹ ይህንን እየተወያዩ ሳለ ተገኑ በድንገት መጥቶ ጨዋታቸው መሀል ጣልቃ ገብቷል። በዚህ መሀል ስፍራሽ ስራ አለብኝ ብላ ወደ ቤት ለመግባት ስትጋበዝ ተገኑና ሳባም ወደ ጉዳያቸው ከጥቂት ጨዋታ በኋላ ተለያይተዋል። የዛሬው ስፍራሽ ድራማችን የሰማችሁትን ይመስል ነበር። ሳምንት ደግሞ ተከታዩን ስፍራሽ ድራማችንን ይዘን እንጠብቃችኋለን። እስከ ሳምንት ሰላም ሁኑልን። ቀሪዎቹ ያላለቀ ጉዞ ፕሮግራማችን የእናንተን ጆሮ እየጠበቁ ነው። አብራችሁ ሁኑ። ዛሬ በኢትዮጵያ የረጅም ዘመናት ታሪክ ውስጥ በተለየ ዘርፍና በተለየ መንገድ ሴት ኢትዮጵያውያን ለሀገራቸው ያበረከቱት አስተዋጽኦ ተጽፎና ተሰንዶ ሊቀመጥ ከሚችለው በላይ ነው። እነዚህ ሴቶች ቤታቸውን ከማቆም አንስቶ በሀገር መሪነት፣ በፖለቲካ፣ በሕክምና፣ በሳይንስ፣ ኪነ ጥበብና ማህበራዊ አንቂ የተለያዩ ጥረቶችን በማድረግ ለህብረተሰባቸውና ለሀገራቸው ከፍተኛ አስተዋጽኦ አበርክተዋል። ለመጪው ትውልድም ፈር በመቅደድ አርአያ መሆን ችለዋል። ነገር ግን የኢትዮጵያ ሴቶች አሁን ያሉበት ደረጃ ለመድረስ የባህል ወግ አስተሳሰቦችና ልማዶች ወደ ኋላ ሲጎትቷቸው ከርመዋል። እነዚህን የማህበረሰብ ወግ፣ ባህል፣ ልማድና አስተሳሰቦች በጣጥሰው ለመውጣትም ብዙ መስዋዕትነቶችን ከፍለዋል። እነዚህን ዛሬ ላይ እንድንቆም የረዱንንና መስዋዕትነቶችን የከፈሉ ሴቶችን እያመሰገንን ለነገው ትውልድ ደግሞ ምቹ ሁኔታን ለመፍጠር የበኩላቸውን እየተወጡ ላሉ አካላት ደግሞ በርቱልን እያልን እኛም በዚህ ባላለቀ ጉዞ ፕሮግራማችን ለሴቶች ህይወት ጉዳት አልፎም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት በድል ለማጠናቀቅ የበኩላችንን ለመወጣት በቻልነው ሁሉ ከጎናችሁ ነን እንላለን። ዛሬም በዚህ ባላለቀ ጉዞ የሬዲዮ ፕሮግራማችን እንግዳ ይዘንላችሁ መተናል። እንግዳችን የህይወት ውጣ ውረዷን እሷ የገጠማትን ልትነግረን ተዘጋጅታለች። በተለይ ከልጆች አስተዳደግ ጋር በተያያዘ የህይወት ልምዷን አካፍላናለች። ደቡብ ወሎ ላይ ነው የምንገኘው። እስኪ ከእንግዳችን ጋር ያደረግነውን ቆይታ ጀባ ልበላችሁ። ስሜ ዛህራ መሐመድ ያሊ ነው። ቀበሌ 08 ይተቻ ወጤ ኮንተቦ ተራራው ነው የምኖረው። መኖሪያ ማለት አያቶቼ ጋር ነው ያደኩት። በደንብ አድርገው ነው ያሳደጉኝ፣ ተንከባክበው ነው ያሳደጉኝ። አያቶቼ ጋር ነው ያደኩት። እናትና አባቴ ጋር አላደኩም። ወንድሞች ነበሩሽ? አዎ ወንድሞቼ አባትና እናታቸው ጋር ያደጉት፣ እኔ ግን አያቶቼ ጋር ነው ያደኩትና ያው ተለይተን ነው ያደግነው። ምን አለ አሁን ወንድ ልጅ ወደ ትምህርት ቤት መላክ፣ ሴት ልጅ ምን ትሰራለች ትምህርት ቤት ሄዳ ቤት ታገልግል ታግዝ ምናምን የሚባል ነገር አለ። አንቺ ያ ነገር አያቶችሽ ጋር ስትሄጂ ስራ እንድታግዣቸው ምናምን አይደለም? እንደውም ትምህርት ቤት እንዲሄድ ነው የሚገፋፉኝ። ቢከና ደግሞ ወንድ ሴት ጾታ እንትን ሳይሉ ትምህርትማ ተማሩኛ ሳንማር ድሮ በእጃችን በቀለም ነው የምንፈርመው። ስማችሁን እንኳን ለመጻፍ ሞክሩ ሂዱና በማለት እየገፋፉ ወደ ትምህርት ቤት ነው የምንመጣው እንጂ የለም እንደዚህ አልገጠመኝ። እስከ ምን ያህል ተምራለሽ? 9ኛ ክፍል ድረስ ተምሬያለሁ። ከዛ ያው ይሄ አጉል ፍቅር አለ አይደለ? እሱን እንትን ብዬ ወደ ጋብቻ ገባሁኝ። አሁን 3 ልጆች ወልጃለሁ። 19 ዓመቴ ከትዳር ቦታ ካለሁ። በስንት ዓመትሽ አገባሽ? እኔ በ19 ዓመት። ቤተሰብ ነው እንትን ያለው ወይስ እንዴት ነበር? ያው እኔና ልጁ ተዋደርን። ከዛ ቤተሰብ አስጠይቃልኩ። ቤተሰብ ፍቃደኛ ሆነ። ከዛ እኔም ፍቃደኛ ሆንኩኝ። በቃ ተጋባን። ህይወታችንን እየመራ ነው። ስንት ልጅ አለሽ? 3 ልጆች አሉኝ። አንዱ 10ኛ ክፍል ነው፣ አንዱ 5ኛ ክፍል ነው፣ አንዱ ኬጅ ነው።
እነሱን እያስተማሩ ወንዶች ናቸው። እነሱ ጥሩ ስነ ምግባር እንዲኖራቸው ልጆች ጋር ተግባብተው እንዲኖሩ ትንኮሻ ምናምን ነገር እንዳይኖር በተለይ ለሴት ልጅ ጥቃት ጾታዊ ጥቃት እንዲያደርሱ ያንን ነገር እየመከርኩኝ በቃ ሴት ልጅ በስነ ምግባሩ ወደ እነሱ ለማቅረብ እንጂ ከነሱ ለማራቅ እንዲያይፈልጉ ነገር እያደረኩ ነው። ለምን ሁሉም ሴት ወንድ ሲባል ወንድምና እህት ነው እና ያንን ነገር እያስረዳሁ አሳድጊያቸዋለሁ። እንግዲህ ወደፊትም ያለኝ ህይወት እንደዚህ ነው። እንዴት ነው እናንተ አካባቢ ላይ ሴትና ወንድ አስተዳደግ ላይ? አንድ ነው ስልሽ ወንዱም ለሴቷ ጥቃት እንዳያደርስ መምከር አለብን። ሴቷም እንደገና አጉል ቦታ ላይ በቃ እንትን እንዲያትል እንዲያወድቅ የሚገባውን ነገር ለሴቷ ልጅ ትመከራለች። እስቲ እናንተ አካባቢ ላይ ከሴት ልጅ ጥቃት ጋር በተያያዘ ይሄ ያለ እድሜ ጋብቻ ወይም ደግሞ እነዚህ ጎጂ ባህላዊ ድርጊቶች፣ ግርዛት እነዚህን በተመለከተ ምን አለ? ድሮ ነበረ። አሁን ያው ስልጠና ትምህርት ምናምን በመውሰድ የተነሳ አሁን ላይ ቀርቷል። የለም ቅድም እንዲያልኩሽ ያው በጋብቻ ባልና ሚስት በሚባለው ነገር ያ ነው። ባልዮ ሚስቱን እየደበደበ ንብረት በመካፈል ፍች ምናምን በማድረግ እሱ በጣም አሁን ላይ እየተጋነነ ነው ያለው። ፍርድ ቤት እየሄዱ በሸሪዓ ምናምን ኒካህ እያወረዱ ምናምን ይሄ ከብዷል። ግን ጋብቻ ሳይፈጽሙ ወንድ ሴት ላይ ጥቃት ማድረስ ምናምን የለም ቀርቷል። እዚህ አካባቢ አሁን በጣም አረብ ሀገር ይኬዳል። ሄዳ ያፈራችውን ንብረት መውሰድም እኮ ጥቃት ነው። እንደዚህ አይነት ነገር የለም? አራው ይወስዱባቸዋል። ግን ያው ፍርድ ቤት ሸሪዓ ፍርድ ቤት በመሄድ ያው እኩል እንዲካፈሉ እሱም ሆኖ ይሰራል። እሷ ብር ብትችል እሱ በጉልበት ይሰራልና ያንን ያው እኩል እንዲካፈሉ ያደርጋል። ደግሞ እሱ ምንም ካልገባበት ለሷ ይወስናል። እንደዚህ ያለ ነገር አለ። እሱ ነው። ከዚህ ጋር በተያያዘ የገጠመሽ ያስቆምሽው እንደው ለሌሎች ምሳሌ ይሆናል የምትይው ጉዳይ? አዎ እኔ አሁን በሰፈር 2 ወንዶች ሚስቶቻቸው ላይ ጾታዊ ጥቃት አድርሰውባቸው ነበርና በትዳር ነገር እንዲያደርጉ ያንን ነገር መልሰው እንዲያደርጉ በሱስም ይሁን በግጭትም ይሁን ሱስ እንዲያይጠጣ በመጠጥ ከሆነ በጫመቃ ምናምን ከሆነ ያንን ነገር እንዲያረግ ትምህርት ሰጥቼ አስተችዋለሁ። አሁን ያንን አጋጣሚው ጠላ ጠጥቶ ነውና ሚስቱ ጋር ተጣላው። ያንን ማታ መጣች። ስትመጣ ምንድነው ስላት እንደዚህ ልትደበድበኝ ምናምን አለች። ስትለኝ አስቀመጥኳት፣ አሳደርኳት። ጧት የአካባቢ ሰዎች ጠርቼ ባለቤቴ ጋር ጨምሬ እንደዚህ ነውና በቃ እኔ በሷ ላይ ጥቃት ተደረሰ እኔ ነኝ የምከራከር ነው ያልኩት። ልጁም ማለት ነው እሷ ሳትሆን እኔ ነኝ መጀመሪያ የምከራከር። በሷ ላይ ችግር ቢመጣ ካሁን በኋላ ይሄን ላታደርግ በቃ ቃል ገብተህ ፈርመህ ሚስት ትገባለች ታረቁ ብዬ አስታርቄ የገባችበት መንገድ ያለ። ያኛው ደግሞ ለምንድን ይሄን ታረጋለህ? በቃ አሁን እቺ ሴትዮ ባለቤትህ ናት፣ ከብት እያገደች ነው፣ ለምን ሜዳ ላይ እንደዚህ አረካት ብዬ የጎረቤት ሰዎችን ሰብሰብ አድርጌ አሁንም እንደዛ አስታርቄ አሁን ኑሯቸውን እየመሩ ይገኛሉ። ምን ይሰማሻል ይሄንን በማድረግሽ? ያው ደስታ ነው የሚሰማኝ። ያው እነሱ ሳይለያዩ ኑሯቸውን በቀጣይነት በመቀጠላቸው ደስታ ነው የተሰማኝ። ወደፊትስ ምን ታስቢያለሽ? አሁን ከእንደዚህ አይነት አሁን እናንተ አካባቢ ላይ እየተቸገራችሁበት ያላችሁት ነገር ይሄ ነው። ስለዚህ ምን ታስቢ? እኔ አሁንም የማስበው እንደዚሁ ነው። ሲጣሉ ካገኘሁ በቃ ትምህርቱን ሰጥቼ ምክሩን ሰጥቼ በቃ ተራርቀው ቤታቸው እንዲገቡና ህይወታቸውን እንዲቀጥሉ ነው የማደርገው። አሁን ምን መደረግ አለበት ይሄ እንዲቆም? ትምህርት መስጠት ነው። የአካባቢ አንድ ቦታ ሰብሰብ አድርጎ ለወንድም ለሴትም ትምህርት መስጠት ነው። በጾታዊ ጥቃት በልጃገረዶች በጋብቻም ይሁን በምንም ያንን ትምህርት መስጠት ነው፣ ማስተላለፍ ነው። ያው ትምህርት ቤት ላይ አሁን እየሰጡ ነው። ትምህርት ቤት ላይ ይነገራሉ ለጊዜም። አሁን አስፋልት ዳር ወንድ ልጆች ቁጭ ብለው ሴት ልጆች አንቺ እንደዚህ ነው፣ አንቺ ምንድን ነው እኮ ዛሬ እንደዚህ አድርገን እንደዚህ እያሉ ይፎግሯቸዋል። ያ ነገር እንዲቆም አሁን ትምህርት ቤት ላይ ስብሰባ የወላጅም የተማሪም ወመህ ይሰበስብና ያንን ምክር እየተሰጠ ነው በትምህርት ቤት ላይ ማለት ነው። አንቺ እሱ ላይ ለመስራት አታስቢም? አረ አስባለሁኝ አረጋዋለሁም ወደፊት። ልጆችሽ ወንዶች ናቸው? አሁን ልጆችሽ አንዱ ተው ከቤተሰቦቿ የሚላከፉትና ሴቶች ላይ ጥቃት የሚያደርሱት ወንዶች ልጆች ናቸው። አንቺ ልጆችሽ ላይ ምን እየሰራ? ያው እህቱ እንዲሆነች እነግረዋለሁ። ሴት ልጅ እህት የህይወት አጋሩ እንዲሆነች እነግረዋለሁ። እንዳይፎግር በስነ ስርዓቱ እንዲህ ታይቶ እንዲወያያት እንዲያቀርባት አድርጌ ነው የምነግራቸው። የምመክረው እንደዛ ነው። እንደው ይሄ ጥቃትን ላለማየት በተለይ ደግሞ አሁን ባልና ሚስት ጋር ነው በብዛት ያለው ብለሽኛል። እንደሱ አይነት ነገር ሳይከሰት ሰላማዊ የሆነ ህይወት እንዲቀጥል ምን ቢደረግ ጥሩ ነው ትያለሽ? ትምህርት ቢሰጥ ነው፣ ስልጠና ቢሰጥ፣ ትምህርት ቢሰጥ። አሁን ቢያንስ እኛ ትምህርት ወሰድ ደግሞ ስብሰባ ላይ ወይም የአካባቢዎቻችንን ሰዎች ሰብሰብ አድርገን ይህንን ትምህርት መስጠት እንዲያደርጉ
ማረግ ነው። ያው ውሳኔ አለባችሁ ይሄንን ካረጋችሁ ይሄን ያህል ብር ቅጣት አለባችሁ ይሄን ያህል አመት እስራት አለባችሁ ብለን ይሄንን አስጠንቅቀን ከኛ የሚጠበቀው እያዳመጣችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። ወንድ ልጅ ሴቷን ከጥቃት የመጠበቅ ኃላፊነት አለበት። ሴትም ልጆቿን ስታሳድግ በስነ ምግባር አንጻና ጥቃትን የሚጸየፍ አድርጋ የማሳደግ ኃላፊነትም አለባት። በተለይ በትዳር ውስጥ የሚፈጸም ጥቃትን ሁላችንም በጋራ መከላከል እንዳለብንና የሁላችንም ኃላፊነት እንደሆነ ከዛሬዋ እንግዳችን ተረድተናል። እንግዳችንን ከልብ ነው የምናመሰግነው። እናንተ ውድ አድማጮች እዚህ ላይ ምን ሀሳብ አስተያየት አላችሁ? እስኪ ያላችሁን ሀሳብ አስተያየት አድርሱን። እኛ ደግሞ ለእናንተ እንዲመጥን አድርገን ለእናንተው መልሰን እናቀርብላችኋለን። በነገራችን ላይ ቀደም ብለን ከዛሬዋ እንግዳችን ዛህራ መሐመድ ጋር በነበረን ቆይታ ብዙ ጉዳዮችን አንስተናል። ካነሳናቸው ጉዳዮች በጣም የወደድኩት በጋብቻ ውስጥ የሚፈጸም ጥቃትን ለመከላከልና ሴቶች እንዳይበደሉ ህጻናትም በአግባቡ እንዲያድጉ ያደረገችው ጥረት የሚበረታታና ለሌሎችም ምሳሌ የሚሆን ነው። ሴቶች ካሉባቸው የባህል ተጽዕኖዎች፣ ወግ ባህል ልማዶችና ያልተገቡ ድርጊቶች ያሰቡበት እንዳይደርሱ እንቅፋቶቻቸው ናቸው። ቤተሰብ፣ ማህበረሰብ፣ የእምነት ተቋማትም እንዲሁ የህግና የፍትህ አካላት በጉዳዩ ላይ ተረባርበው መስራት እንዳለባቸው ለሁላችንም ግልጽ ነው። እናንተም ሴቶችን ከባህል ወግ ልማድ ተጽዕኖዎችና ካልተገቡ ልማዳዊ ድርጊቶች ለመጠበቅ የበኩላችሁን እንደምትወጡ እምነታችን ነው። ያላለቀ ጉዞን ነው እያዳመጣችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ሴቶች እንግዲህ ለቤተሰባቸው፣ ለማህበረሰባቸው ብሎም ለሀገራቸው ካበረከቱት ትልቅ አስተዋጽኦ አንጻር ያገኙት ቦታና ተጠቃሚነት ውለታቸውን ከግምት የቆጠረ አይመስልም። እንዲህ ያሉ በተለየ ሁኔታ ትኩረት አድርገው የሚሰሩ ፕሮግራሞች ደግሞ የማህበረሰቡን የተዛባ አመለካከት ከማስተካከልና ጉዳዩም ትኩረት እንዲያገኝ ከማድረግ አንጻር የሚያበረክተው አስተዋጽኦ ቀላል የሚባል አይደለም። ያላለቀ ጉዞን አዳምጡ፣ ሀሳብ አስተያየታችሁን አድርሱን። ሁሌም በዚሁ ሰዓትና በዚህ ቀን ያላለቀ ጉዞን ታገኙታላችሁ። ዛሬ እንግዲህ ከእንግዳችን ጋር በርካታ ቁም ነገሮችንና ገጠመኞችን እንዲሁም ልምዶችን ተለዋውጠናል። ያላለቀ ጉዞን ነው እያዳመጣችሁ የምትገኙት። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። በዚህ ፕሮግራማችን ቀደም ብለን እንደነገርናችሁ የተለያዩ ሰዎችን ተሞክሮችና ልምዶችን ወደ እናንተ እናደርሳለን። እናንተ ብቻ ልብና ጆሮአችሁን ለእኛ ስጡን። ሀሳብ አስተያየታችሁን በተንቀሳቃሽ የስልክ መስመራችን 0944 088998 ላይ ለመደወልም ወደኋላ እንደማትሉ እምነታችን ነው። ደውሉ፣ ጻፉም። ባላለቀ ጉዞ የሬዲዮ ፕሮግራማችን አሁን የሰማችሁት አይነትና ሌሎች በርካታ ቁም ነገሮች በዚህ ፕሮግራማችን ወደ እናንተ ይደርሳል። ያላለቀ ጉዞ የእናንተ ፕሮግራም ነው። ሁሌም አዳምጡን፣ ሀሳብ አስተያየታችሁንም ስጡን። እንደሰማችሁት የሚያዝናኑ መረጃን የሚሰጡና እውቀትን የሚያስጨብጡ በርካታ ቅንብሮችንና ድንቅ የሆኑ ተመክሮዎችን አዘጋጅተናል። ሁሌም በዚሁ ቀንና በዚሁ ሰዓት ያላለቀ ጉዞን ታዳምጡታላችሁ። እናንተ ውድ አድማጮቻችን ሁሌም ያላለቀ ጉዞ ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም። 0944 088998 የተንቀሳቃሽ ስልካችን ቁጥር ነው። የዛሬው ያላለቀ ጉዞ ፕሮግራማችን እየተጠናቀቀ ነው። ሳምንት ግን በተለመደው ሰዓት ሰብሰብ ብላችሁ ጠብቁን። ሳምንት ልክ በሰዓታችን ያላለቀ ጉዞን ይዘን እንመጣለን። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሁፍ መልእክትን ላኩልን። ሰላም ሁኑልን። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት ስነ ህዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7 ሰዓት እስከ 7 ሰዓት ተኩል አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ
በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችንና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተው ያቀርባል። ያላለቀ ጉዞ